በቢሻው ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት የታሪክ መምህር ሀብታሙ አበበም የካቲት 12 በኢትዮጵያውያን ዘንድ አሳዛኝ ክስተት የተከሰተበትና ለሀገር ክብር መስዋዕትነት የተከፈለበት ዕለት ነው ብሏል። እንደ ታሪክ መምህር እንግዲህ ታሪክ ሳስተምርም የተረዳሁት የካቲት 12 በኢትዮጵያውያን ታሪክ ትልቅ ገድል የተፈጸመበት ነው። ብዙዎች ለሀገራቸው ክብር ስሉ ራሳቸውን የተሰዉበት፣ ራሳቸውን የሰዉበት፣ ከፍተኛ ዋጋ የከፈሉበት ወቅት ነበር። ኢትዮጵያውያን ሀገራቸውን ከወራሪ ለመጠበቅ ከጥንት ጀምሮ የጠነከረ አንድነት ያላቸው መሆኑን የታሪክ መምህሩ ተናግረዋል። የኢትዮጵያ ሕዝብ ለሀገሩ፣ ለባንዲራው፣ ለሉዓላዊነቱ፣ ለክብሩ ስል ውስጥ መለያየትን ትቶ ለሀገራቸው ነጻነት፣ ለባንዲራቸው ክብር ስሉ ገበሬ ቀንበር ሞፈሩን ጥሎ ባልሰለጠነ ኋላ ቀር በሆነ መንገድ ሂዶ ተዋግቷል፣ ሞክሯል። የጣሊያን ጦር የተለያዩ ዘዴዎችን በመጠቀም ኢትዮጵያን ለመውረር ያደረገው ጥረት ባለመሳካቱ ለበቀል የተለያዩ ችግሮችን በሀገሪቱ ንጹሃን ዜጎች ላይ መፈጸሙን የታሪክ መምህሩ ገልጿል። በዚህም 1929 ዓ.ም የካቲት 12 ቀን በግምት ከ30 ሺህ በላይ የሚሆኑ የአዲስ አበባ ከተማ ንጹሃን ዜጎች ላይ የተደረገው ጭፍጨፋ አይረሴ መሆኑን መምህሩ ጠቁመዋል። መጨረሻ ላይ አዲስ አበባን ግራዚያኒ ሲቆጣጠር የሆነው ነገር አንድ አስደናቂ ነገር አብርሃም ደቦጭና ሞገስ አስገዶም የሚባሉ ወጣቶች ናቸው። የኢትዮጵያን ሉዓላዊነት ለማስከበር ስሉ ግራዚያንን አቆስለውታል። ኦልሬዲ በቦምብ ማለት ነው። ከግራዚያኒ ጋር የነበሩ ጀነራሎች ተገድለዋል። ብዙ ክስረት ነው። ኋላ መጨረሻ ላይ እነሱ ተይዞ የተገደሉበት ሁኔታ ነው የነበረው። መጨረሻ ላይ ያንን በቀል እርምጃ ለመውሰድ ማለት ስፔሻሊ የካቲት 12 ላይ አዲስ አበባ ላይ በ3 ቀን ውስጥ የአዲስ አበባን ሕዝብ ማለት ወደ 30 ሺህ የሚገመት ወጣት አይባል ሕፃናት፣ አሮጊት፣ ሽማግሌ ሳይቀር የጨፈጨፉበት ሁኔታ ማስክሬፍ ግራዚያኒ የሚልና ጭፍጨፋ በይፋ በአደባባይ የተደረገበት ሁኔታ ነው። ያ ጭፍጨፋ ደግሞ ኢትዮጵያውያንን ይበልጥ በቁጭት እንድነሳሱ ይህን ጠላት አስወጥተው የሀገራቸውን ህልውና ነጻነት አስከብሮ ወደሚቀጥለው ምዕራፍ የሚጓዙበት ወደ ሁለተኛው ምዕራፍ የሚጓዙበትን ሂደት ነው ያመቻቸው ማለት ነው። በወቅቱ የነበሩ ጀግኖች ሞገስ አስገዶምና አብርሃም ደቦጭ ለሀገራቸው የከፈሉትን መስዋዕትነት የአሁኑ ትውልድ የአንድነትና የአሸናፊነትን መንፈስ በመላበስና በሀገር ፍቅር ስሜት በተሰማራበት መስክ በማገልገል መዘከር አለበት ብሏል። አሁን ያለው ትውልድ ከታሪክ ነው መረዳት የሚችለው ማለት ነው። ለካ ኢትዮጵያውያኖች ቅድሚያቶቻችን በከፈሉት የደም ውጤት ነው ይሄ የተመሰረተው። የኢትዮጵያን ጀግንነት አብስረው የኢትዮጵያን ጀግንነት አውቀው አምነው እንዲቀበሉ ያደርጋቸዋል፣ ወኔን እንዲሰንቁ ያደርጋቸዋል። እኔ ማስተላለፍ የሚፈልገው ነገር ኢትዮጵያዊ እንደ ስሙም ኩሩ ነው፣ ጀግና ነው፣ ወኔ ያለው ህዝብ ነው። አሁንም የነዚህን የአባቶችን ወኔ አሁንም አጠናክረው ለሀገሩ ትልቁ የኛ ችግር ድህነት ነው። በልማቱ ዙሪያ ጠንካራ ትውልድ ለሀገሩ ባለው በተሰለፈው ሙያ ዋጋ ከፍሎ ሀገሩንም ማሳደግ የሚችል ራሱንም መለወጥ የሚችል ትውልድ እንዲፈጠር የሚል ሀሳብ ነው ማቅረብ የሚፈልገው።